ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍ ኮርስ አዲስ አበባ ከገባው ሳምንቴ ነው። ሕክምናውንም እየተከታተለ የሚገኘው ጎተራ አካባቢ ከሚገኘው ሃሌሉያ ሆስፒታል ውስጥ መሆኑን ጎተራ ሃሌሉያ ሆስፒታል ውስጥ ነኝ። ክርስቲያን ወገኖቼ በጸሎታችሁ፣ ሙስሊም ወንድሞችም እህቶችም እንዲሁ በዱዓችሁ አግዙኝ። ደግሞ በገንዘብ እንታግዙኝ የምትፈልጉ ካላችሁ በኢትዮጵያ ንግድ ባንክ የሂሳብ ቁጥሬ ልታግዙኝ ትችላላችሁ ሲል አካውንቱንም ጨምሮ እዚሁ ላይ አኑሯል ማለት ነው። ይሄን ቪዲዮ ለኢትዮጵያ አርቲስቶች አድርሱልን። ሁላችሁም ይሄን ቪዲዮ ተመልከቱ፣ ሼር አድርጉ፣ እንመለስበታለን። ገንዘብ የለኝም፣ ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ቆይ የኢትዮጵያ አርቲስቶች ለብራይዳል ለልደታችሁና ለሰርጋችሁ ብቻ ነው የምትገናኙት? እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። እናንተ ጋር አብራ የሰራችሁ አብራ የበላችሁ እቺ ወርቅ እናታችሁን ማገዝ አትችሉም። ሰው ሲታመም ዞር ብላችሁ አታዩም? በደስታ ጊዜ ትገናኛላችሁ። ከእናንተ በኋላ የመጡ ቲክታከሮች ግን ለእናንተ መኪና ሲገዙ ግን በጣም አታፍሩም? አታዝኑም? ሴት አርቲስቶች በጣም የምትገርሙት በጣም ታሳዝናላችሁ። እርስ በርስ ለልደት ለሰርግ ለተለያዩ ነገሮች ትገናኛላችሁ። እስቲ ለመጥፎ ጊዜ ለሐዘንም እርስ በርስ ተረዳዱ እንጂ እቺን የመሰለች ወርቅ አርቲስት እንደዚህ አይነት ቦታ ውስጥ ስትኖር እናንተ ግን የፈለጋችሁትን ምግብ እየበላችሁ የፈለጋችሁትን መኪና እየነዳችሁ ከየት ነው ብር የምታመጡት? እንደው በደህና ጊዜ ብር እንኳን ብታመጡ ለምንድን ነው እቺ ሴት ማትረዱት? አይደል? ትክክል። እግዚአብሔርን መርዳት ካለባችሁ ዛሬ ነው የምትረዱት። ሁላችሁም እናያችኋለን። ከዚህ በኋላ የኢትዮጵያ ቲክታከሮች ጣልቃ አይገቡም። እናንተ የኢትዮጵያ ሴት ቲክታከሮችና እናንተ የኢትዮጵያ ሴት አርቲስቶችና ወንድ አርቲስቶች እቺ ሴት ከመሬት አንስታችሁ ትልቅ ቦታ ማድረስ አለባችሁ። እኛ ከመሬት ተነስተን እየሰራን ለእናንተ በእውነት በአፍ ያሳፍራል። በጣም ነው የሚያሳፍረው። ጋዜጠኛ ሶፎንያስ ይቅርታ ጠየቀ። ለረጅም ጊዜ ከሚዲያ ርቆ የቆየው ጋዜጠኛ ሶፎንያስ ወደ ቤቱ መመለሱን አስመልክቶ በማህበራዊ ሚዲያ ገጹ ባስተላለፈው መልእክት መላው ኢትዮጵያ ሕዝብንና አድናቂዎቹን ይቅርታ ጠይቋል። ጋዜጠኛው ባስተላለፈው መልእክት ወዳጆቼ፣ አድናቂዎቼ፣ መላው ኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪውን አቅርቧል። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስ ሕዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎቱ እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው ነገር አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ ደምድሞ ስጋው ደሙን ተቀብዬ ነው የመጣሁት። በቀደም ኦፍ ኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ ነው የቆየሁት። መንፈስም ነበረ፣ መንፈሱም ተናገረ። ኦኬ። ምን ማለት ነግረውካል? ሰው መንፈሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና አሁን ሲጀምር ለጸበልተኛ እኮ አይነገርም። እንዲህ ያልክ እኮ አይባልም። ትናንት ማምሻውን ጀምሮ ማህበራዊ ሚዲያ ላይ ሲመላለስ የነበረው የሶፎንያስ ዋሲሁን የይቅርታ ጉዳይ መነጋገሪያ ሆኖ ውሎ አድሯል። ታዲያ የትላንትናው የይቅርታ መልእክት ሳያበቃ ዛሬም ደግሞ ሶፎንያስ ዋሲሁን ስላለበት የጤና ሁኔታና የት ሆስፒታል እንደሚገኝና ምን አይነት ሕክምና እያደረገ እንደሆነ ከመናገር በመለስ ወዳጆቹን፣ ዘመዶቹን፣ ጓደኞቹን፣ አድናቂዎቹን በሙሉ እንዲጸልዩለት ከመጠየቅ ወዲህ አሁንም በገንዘብ ደግሞ እንዲያግዙት እየጠየቀ ይገኛል። በግል የማህበራዊ የትስስር ገጹ ወይም ደግሞ የፌስቡክ ገጹ ላይ ማለት ነው። ከዚህ ጉዳይ ጋር ተያይዞ ሶፎንያስ ዋሲሁን በቅርቡ ወደ ሚዲያ መጥቼ የነበርኩበትን ያለፍኩበትን የወጣሁበትና የተፈጠረውን ጉዳይ በሙሉ እናዘዛለው ከማለቱ ጋር ተያይዞ አሁንም ቢሆን ወደ ሚዲያ መምጣት የለበትም፣ ወደ ሚዲያ መጥቶ ጉዳዩን በዝርዝር ለመናገር በበቂ ሁኔታ ላይ ያለ አይመስለኝም ሲል ጋዜጠኛ በፍቃዱ አባይ በስልክ እንዳነጋገረውና የሶፎንያስ ዋሲሁንን አሁናዊ ሁኔታ በተመለከተ ገምግሞ እሱም በማህበራዊ
የትስር ገጹ ላይ የለጠፈው ጉዳይ አለ። ይህንንም በተመለከተ አሁንም የሶፎንያስ ዋሲሁን ጉዳይ አነጋጋሪም አጨቃጫቂም አከራካሪም ሆኗል። ረጅም ጊዜ የሚዲያ ዝምታ በኋላ በድጋሚ ወደ ማህበራዊ ሚዲያ ብቅ ያለው ጋዜጠኛ ሶፎንያስ ዋሲሁን ትላንትና ማምሻውን ያስተላልፈው የይቅርታ መልእክት በማህበራዊ ሚዲያ ላይ ሰፊ ውይይትና ክርክር እየፈጠረ እንደነበር ትላንት በሰራነው ዘገባችን አድርሰናቸው ነበረ። ታዲያ ከሶፎንያስ ዋሲሁን ከትላንትናው የይቅር በሉኝ መልእክት ጋር ተያይዞ ብዙ ነገሮች እየተነሱ ይገኛሉ። ሶፎንያስ ዋሲሁን በትላንትናው ዕለት ይቅር በሉኝ ብሎ ለህዝብ ካደረሰው መልእክት ጋር ተያይዞ ጉዳዩ በብዙዎች ዘንድ መነጋገሪያ፣ መከራከሪያና መጨቃጨቂያ ጉዳይ ሆኗል። ሶፎንያስ ዋሲሁን ከቆየበት ቦታ ተመልሶ አንገታቸውን አስደፍቻቸዋለሁና እባካችሁ ይቅር በሉኝ በማለት ይቅርታ መጠየቁ አዲስ ውይይት ከፍቷል። አንዳንዶች የተፈጠረው ነገር ከባድ ቢሆንም ሰው ነው፣ ሊሳሳት ይችላል፣ ከተጸጸተ ደግሞ ይቅር ሊባል ይገባል በማለት ድጋፋቸውን ሲገልጹለት፣ ሌሎች ደግሞ ይህ ጉዳይ በቀላሉ የሚታለፍ አይደለም፣ እልፍ ብሎም ደግሞ በህግ ጥላ ስር ሆኖ በብዙ ሊመረመርና ሊጠየቅ ይገባል በማለት ተቃውሟቸውንም እየገለጹ ያሉ ይገኛሉ። ይቅር በሉኝ ብሎ ወደ ሚዲያ ከወጣ በኋላ ማለት ነው። በተቃራኒው ግን ይቅርታውን የሚደግፉ ሰዎችም አሁንም ሰው ሁሉ አጣተኛ ነው፣ ከኃጢአት ነጻ ነኝ የሚል ካለ የመጀመሪያውን ድንጋይ አንስቶ ይወርውርበት፣ ሁሉ ሰው ቅዱስ ለመሆን ቢሞክርም ያልተነገረ ያልተረከ ኃጢአት አለበት፣ የእርሰውን ኃጢአት የሚቆጥረው ፈጣሪ ነው በማለት የሚፈርዱበትንም ሰዎች እየነቀፉ ያሉ ሰዎች አሉ። ሌሎች ደግሞ በተቃራኒው ሶፎንያስ አሁንም ባለበት ቦታ ላይ ሆኖ የሚያስፈልገውን ሕክምና ከመንፈሳዊ እገዛና ከቤተሰብ ድጋፍ ጋር ሊያገኝ ይገባል፣ ሙሉ ለሙሉ ስለማገገሙ እርግጠኛ መሆን አለብን፣ እርሶ አሁን አለብኝ የሚለው ችግር እንዲህ በቀላሉ እንደዚህ ባለ አጭር ጊዜ ውስጥ የሚለቅ አይደለም፣ ለቆትም ደግሞ ተሽሎትም ድኖም ደግሞ ከሆነ ወደ ማህበረሰቡ ከመቀላቀሉ በፊት ደግሞ ሌሎች የስነ ልቦናዎች ሕክምናና ማማከሮችም ያስፈልጉታል እያሉ ደግሞ ሌሎችም በሌላ አንጻር ይህንን ጉዳይ ላይ አስተያየት እየሰጡ ይገኛሉ። ታዲያ ጋዜጠኛ ሶፎንያስ በአእምሮ ህመም ወይም ደግሞ በባዮፖላር ዲስኦርደር ተይዞ የሕክምና ክትትል ላይ መሆኑንም ይፋ አድርጓል። ዛሬ መልሶ ከደቂቃዎች በፊት ደግሞ ባሰራጨው መልእክትም ሕክምናውንም እየተከታተለ የሚገኘው ጎተራ አካባቢ ከሚገኘው ሃሌሉያ ሆስፒታል ውስጥ መሆኑን፣ ጎተራ ሃሌሉያ ሆስፒታል ውስጥ ነኝ፣ ክርስቲያን ወገኖቼ በጸሎታችሁ፣ ሙስሊም ወንድሞችም እህቶችም እንዲሁ በዱዓቸው አግዙኝ፣ ደግሞ በገንዘብ እንታግዙኝ የምትፈልጉ ካላችሁ በኢትዮጵያ ንግድ ባንክ የሂሳብ ቁጥሬ ልታግዙኝ ትችላላችሁ ሲል አካውንቱንም ጨምሮ እዚሁ ላይ አኑሯል ማለት ነው። ድምፃዊ ዋሲሁን ረታ ከዚህ ዓለም በሞት ተለይ። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ በሰራቸው ነጠላ ዜማዎችና ማራኪ በሆኑ የሙዚቃ ክሊፖቹ የሚታወቀው ድምፃዊ ዋሲሁን በድንገት ህይወቱ ማለፉ ተነግሯል። ድምፃዊ ዋሲሁን ረታ ተስፋ ከጥንት ጀምሮ በተባበሩት አረብ ኤምሬትስ ዱባይ ለረጅም ዓመታት በስደት የኖረ ሲሆን በነበረው መልካም ስብዕና፣ ደግነትና ቅንነት በዱባይ በሚኖሩ በርካታ ኢትዮጵያውያን ዘንድ እጅግ የሚወደድ የሚከበርና ሰፊ ወዳጅ ያፈራ ምስጉን ወጣት እንደነበር የቅርብ ወዳጆቹ በሐዘን ይገልጻሉ ሲል ጉርሻ ፔጅ አስነብቧል። የአርቲስቱን ድንገተኛ ህልፈት ተከትሎ የወጡ መረጃዎች እንደሚያመላክቱት የቀብር ስነ ስርዓቱ ዛሬ ማክሰኞ ግንቦት 18 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ በኮዬ ፈጬ አቦ ቤተክርስቲያን የሚፈጸም ይሆናል ተብሏል።